ውድ የቻናላችን ተከታታዮች የግንቦት 8 ቀን 1981 መፈንቅለ መንግስት ግልበጣ ሙከራን አስመልክቶ በባለፈው ቪዲዮ ማቅረብ ጀምረን በመረጃዎቹ መስፋት የተነሳ ልናጠቃልለው አልቻልንም ነበር። በቀጣይ ቪዲዮ ቀሪውን ታሪክ እናቀርባለን ብለን በገባነው ቃል መሰረት ካቆምንበት በመቀጠል አሁን ቀሪውን ታሪክ እናቀርባለን። መፈንቅለ መንግስቱ በጥንቃቄ ጉድለት የተነሳ መክሸፉ ሴራውን በጠነሰሱት ጄኔራሎች ላይ ከባድ የህይወት ዋጋን አስከፍሏል። ከሞት የተረፉትንም ለእስር ዳርጓል። የመፈንቅለ መንግስቱ መክሸፍና እሱን ተከትሎ የጄኔራሎቹና የመኮንኖቹ በጭካኔ የቅጣት ሰይፍ መበላት በጦር ሰራዊቱና በራሱ የደርግ መንግስት የወደፊት ዕጣ ፈንታ ላይ ከባድ ጉዳት አስከትሏል። ከመፈንቅለ መንግስቱ መክሸፍ በኋላ ሙከራውን ባካሄዱት ጄኔራሎችና መኮንኖች ላይ የተወሰደው የብቀላ እርምጃ የነሱን ቤተሰቦች ጨምሮ መላውን የኢትዮጵያ ህዝብና የጦር ሰራዊቱን አባላት ክፉኛ አሳዝኗል፣ አስለቅሷል። በኢትዮጵያ ታሪክ ውስጥ የሐዘን ማቅ ያስለበሰ ጥቁር ቀን ሆኖ አልፏል። ከዚያ በኋላ የደርግ መንግስትና ሰራዊቱ መጻኢ ዕድል ጥቁር የደመና ድባብ ያጠላበት የሚጓዝበት መንገድ ሁሉ ወደ ውድቀት ብቻ የሚያመራው ሆኗል። ከዚያስ በኋላ ምን ሆነ የሚለውን ቀጥሎ እናየዋለን። አሁን ወደ ታሪኩ እናምራ። የጄኔራሎቹ ፍጻሜ። የመፈንቅለ መንግስቱን መክሸፍ አስመልክቶ ያከሻሸፉን ምክንያት ጸሐፊዎች በልዩ ልዩ መንገዶች ገልጸውታል። አንዳንዶቹ ከመፈንቅለ መንግስት ሞካሪዎች ጋር ተባብረው የነበሩት የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ስላሴ በኋላ አቋማቸውን ቀይረው እነሱም በመክዳታቸው ከሌፍተናንት ጄኔራል ተስፋዬ ገብረ ኪዳንና ከሻምበል መንግስቱ ገመቹ ጋር ተማክረው የመከላከያ ሚኒስቴር ግቢን በወታደር አስከብበው የግልበጣ ሙከራውን አከሸፉ በማለት አንዳንዶቹ ይናገራሉ። ሌሎቹ ደግሞ የወቅቱ መከላከያ ሚኒስትር ጄኔራል ኃይለ ጊዮርጊስ ሀብተማርያም መከላከያ ሚኒስቴር ግቢ ውስጥ ስብሰባ እየተካሄደ መሆኑን ሲሰሙ ነገሩን ለማጣራት ወደዛው አቀኑ። እንደደረሱም በዙሪያው ከወትሮ በተለየ ጠባቂ ዘብ ወታደሮች መቆማቸውን ሲረዱ ይበልጥ በመጠራጠር ስለ ሁኔታው ለጄኔራል ተስፋዬና ለሻምበል ገመቹ ለመግለጽ ወደ ቤተ መንግስት አቀኑ። ከዚያም በሌተናል ኮሎኔል ተስፋዬ ወልደ ስላሴና በሻምበል መንግስቱ ገመቹ አስተባባሪነት የልዩ ጥበቃ ብርጌድ መከላከያ ሚኒስቴር ደርሶ ቀደም ብሎ ስፍራ ይዞ ይጠባበቅ የነበረውን ጦር አስለቅቆ በመቆጣጠር ግቢውን ከበበ። መከላከያ ሚኒስትሩም ግቢ እንደገቡ ከጄኔራል አበራ ጋር ፊት ለፊት ተገናኙ። ከዚያም እዚህ ምን እየተካሄደ ነው ብለው ጄኔራል አበራን ሲጠይቁ ጄኔራል አበራ እሱ አንተን አይመለከትም፣ እንደውም ከአሁን በኋላ አንተ በእኔ ቁጥጥር ስር ነህ ሲሏቸው መከላከያ ሚኒስትሩም ይህን ምላሽ እንደሰሙ ምን አልክ አንተ ብለው ወደፊት ራመድ ሲሉ ጄኔራል አበራ ሽጉጣቸውን መዘው 3 ጥይት ሲተኩሱባቸው ቆሰሉና መሬት ላይ ወደቁ ይባላል። ከዚያም በመኪና ተጭነው ወደ ጦር ኃይሎች ሆስፒታል እየተወሰዱ እንዳለ ሆስፒታሉ በር ላይ ሲደርሱ ሕይወታቸው አለፈ። ግቢውን ከቦ ሲጠባበቅ የነበረው ጦር አልፎ አልፎ ተኩሱን አሰማ። ጄኔራሎቹ ተኩሱን ሲሰሙ የቦታ ለውጥ አድርገው ወደ ምድር ጦር ለመንቀሳቀስ ሲወጡ
መከበባቸውን ተረዱ። ከዚያም የመጣ ይምጣ ብለው ስብሰባ ወደሚካሄድበት ቢሮ ሲመለሱ ክፍሉን ባዶ ሆኖ አገኙት። ጄኔራሎቹ በቁጥጥር ስር የዋሉ መስሏቸው በመደናገጥ ራሳቸውን ለማዳን መሯሯጥ ጀመሩ። በዚህ ወቅት በሻምበል መንግስቱ ገመቹ የሚመራው የልዩ ጥበቃ ብርጌድ ተጨማሪ ኃይል በማስመጣት ወደ ግቢው ዘልቆ መግባት ጀመረ። ጄኔራል አበራም የመከላከያ ሚኒስትሩ ጄኔራል ኃይለ ጊዮርጊስን ተኩሰው ካቆሰሉ በኋላ የመከላከያ ሚኒስቴርን አጥር ዘለው አመለጡ። ከምሽቱ 4 ሰዓት ላይ ግቢውን የከበበው ጦር ጄኔራሎቹ እጃቸውን እንዲሰጡና ካልሰጡ ግን ግቢው በከባድ መሳሪያ እንደሚደበደብ አስታወቀ። ጄኔራሎቹ ማስጠንቀቂያውን ከሰሙ በኋላ በመካከላቸው ክፍፍል ተፈጠረ። ግማሾቹ እጃችንን እንስጥ ሲሉ፣ ግማሾቹ አናደርገውም አሉ። ሻምበል መንግስቱ ገመቹ ለ5 ደቂቃ የሚቆይ የመጨረሻ ማስጠንቀቂያ በማይክራፎን ሲሰጥ ጄኔራሎቹ ታስረው የነበሩትን የ4ኛ ክፍለ ጦር አዛዥ ጄኔራል ዘለቀ በየነን ከስር ፈተው ለቀቋቸው። እጅ ለመስጠት የፈለጉትም ትጥቃቸውን እየፈቱ ወደ መውጫ በር ሲያመሩ ሻምበል መንግስቱና ግቢውን የከበቡት ወታደሮች ያዟቸውና ወደ ተዘጋጀላቸው መኪና አስገቧቸው። ጄኔራል ሳምሶን ኃይሌ፣ ኮሎኔል ያለም ተስፋ ቦጋለ፣ ሌተና ኮሎኔል ፈቅ ይበሉ ሽበሺ ከሌሎች ጋር ተይዘው መኪና ውስጥ ገቡ። ኮሞዶር ኃይሌ ወልደ ማርያም ቢሮአቸውን ቆልፈው የሚሆነውን ማዳመጥ ጀመሩ። የቀሪዎቹን አለመውጣት የተገነዘበው ሻምበል መንግስቱ ገመቹ እጅ እንዲሰጡ በድጋሚ ጠየቁ። ጄኔራሎቹ ግን እጅ ላለመስጠት ቆረጡ። ሜጀር ጄኔራል መርዕድ ንጉሴ የኢትዮጵያን ባንዲራ ለብሰው ራሳቸውን አጠፉ። ጄኔራል አምሃም በተመሳሳይ ራሳቸውን አጠፉ። ሜጀር ጄኔራል ፈንታ በላይ ከሙከራው መክሸፍ በኋላ ተሰውረው ለ4 ቀናት በመከላከያ ሚኒስቴር ግቢ ውስጥ ተሸሽገው ከቆዩ በኋላ ተገኝተው ተይዘው ወደ ማዕከላዊ ምርመራ ተወስደው እያለ ባልታወቀ ምክንያት ሞተው ተገኙ። አስመራ የነበረውና በሁለተኛው አብዮታዊ ሰራዊት አዛዥ በሜጀር ጄኔራል ደምሴ ቡልቶ የተመራው ብርጌድ ክፍለ ጦር የመፈንቅለ መንግስቱን መክሸፍ ሲሰማ ጄኔራል ደምሴን ጨምሮ ሌሎችንም መኮንኖች በጥይት እየደበደበ ፈጃቸው። የዘመቻ መምሪያ ዋና ኃላፊ የነበሩት ሜጀር ጄኔራል አበራ አበበ የመከላከያ ሚኒስቴርን አጥር ዘለው ካመለጡ በኋላ ለወራት ተሰውረው እያለ ፖሊስ ዘመድ ቤት እንደተደበቁ ጥቆማ ደረሰውና ቤቱን አስከብቦ እያለ የቤቱን አጥር ዘለው ለማምለጥ ሲሞክሩ በተተኮሰባቸው ጥይት ሞቱ። መቼ ኃይል ከአስመራ በአንቶኖቭ አውሮፕላን ጭነው ወደ አዲስ አበባ እየመጡ የነበሩት ሜጀር ጄኔራል ቁምላቸው ደጀኔ የግንኙነት መስመር ሲቋረጥባቸው የነገሮችን መበላሸት ስለተገነዘቡ ተሰውረው ከቆዩ በኋላ ከሀገር ወጥተው አሜሪካ በመግባት አመለጡ። በመፈንቅለ መንግስት ሙከራ ከተሳተፉት ውስጥ እሳቸው ብቻ ሲያመልጡ ከሞት የተረፉት ግን በወታደር ተይዘው እስር ቤት ተወረወሩ። እናም የነሱን ወንጀል መርምሮ ብይን ለመስጠት ጊዜያዊ የጦር ፍርድ ቤት ተቋቁሞ ክሳቸው መታየት ጀመረ። ለ1 ዓመት በቆየው የፍርድ ቤት የክስ ሂደት ጉዳያቸው በሚገባ ከተመረመረ በኋላ በግንቦት 1982 ጄኔራሎቹና መኮንኖቹ ከዚህ ቀደም በሰራዊት ውስጥ ያበረከቱት አስተዋጽኦ ተገምግሞ በጥቂት ጊዜ እስራት ብቻ ተቀጥተው እንዲፈቱና ወደ ኃላፊነት ቦታቸው ተመልሰው ሰራዊቱን እንዲያገለግሉ ቢወሰኑም ፕሬዝዳንት መንግስቱ ግን ውሳኔውን ወደ ሞት ቅጣት አስቀየሩ። ሌተና ጄኔራል ተስፋዬ ገብረ ኪዳንን ጨምሮ
በርካቶቹ ጄኔራሎቹም ሆነ መኮንኖቹ መገደል እንደሌለባቸውና የነሱ መገደል በሰራዊቱ ላይ ከባድ ጉዳት ስለሚያመጣ እንዳይገደሉና ምሕረት ተደርጎላቸው ወደ አዛዥነት እንዲመለሱ ፕሬዝዳንት መንግስቱን ቢማጸኗቸውም ፕሬዝዳንቱ ግን በጅ አልልም ብለው በግትር አቋማቸው ጸኑ። በወቅቱ ሜጀር ጄኔራል ከፈለኝ ይብዛ የመሃል ዳኛ፣ ብርጋዴር ጄኔራል ብርሃኑ ደምሴ ቀኝ ዳኛ፣ ኮሎኔል ሊቁ ዓለሙ የግራ ዳኛ ሆነው የክስ ሂደቱን እያካሄዱ ከአቃቢ ሕግ፣ ከተከላካይ ጠበቆች፣ ከተከሳሾችና ከምስክሮች የሚሰጡትን ቃላቶችና አስተያየቶች እያዳመጡ እንዳለ አንድ ሰው ችሎቱ መሃል ገብቶ ወደ ዳኛው በማምራት ከፕሬዝዳንት መንግስቱ የተላከ ነው በማለት አንድ ብጣሽ ወረቀት ሰጣቸው። የመሃል ዳኛውም ወረቀቱን ሲያነቡ ወዲያው ከዓይናቸው እንባ ፈሰሰ። ከዚያም ከኪሳቸው መሀረብ አውጥተው እንባቸውን ጠረጉና በፕሬዝዳንት መንግስቱ ኃይለማርያም ትእዛዝ 12ቱ ጄኔራሎች በሞት አንዱ በ15 ዓመት እስራት የተቀሩት ደግሞ በረጅምና አጭር ጊዜ እስራት እንዲቀጡ መወሰኑን ተናገሩ። ይህ ውሳኔ በችሎቱ የተገኘውን ታዳሚ ሁሉ አስደነገጠ። ሁሉም ይሆናል ብለው ያልገመቱት ስለነበር የፕሬዝዳንቱ ውሳኔ ከዳኞቹ ጀምሮ የሁሉንም ልብ በሐዘን ሰበረ፣ ዓይኖቻቸውንም በእንባ አራሰ። እነኚህ ለ16 ዓመታት የደርግን ጦር በአንቀልባቸው አንጠልጥለው በመሸከም የደርግ መንግስት እንዳይወድቅ የተከላከሉት ጦር ሰራዊቱን ለከፍተኛ ድሎች አብቅተው የነበሩት የአገሪቱ ወታደራዊ ጠበብቶች መልካም ውለታቸው ሳይታሰብ በበቀል ጥማት በተሞሉት ፕሬዝዳንት መንግስቱ ኃይለማርያም ትእዛዝ በመጥፎ ተመለሰ። የደርግ መንግስትም ሆነ ፕሬዝዳንት መንግስቱ ለዓመታት በእነዚህ ጄኔራሎች ትከሻ ላይ ተንጠላጥለው ስልጣናቸውን ማደላደላቸውን ረስተው በቂም በቀል ተገፋፍተው በሰጡት ግብታዊ ውሳኔ የ12ቱ ጄኔራሎች ሕይወት ተቀጠፈ። ከዚያ በኋላ የደርግ መንግስትም ሆነ ሰራዊቱ የሚመራው ብልህ አዛዥ አጥቶ ሲቀበዘበዝ በአራዊት እንደሚበላ እረኛ እንደሌለው መንጋ ከውድቀት የሚታደገው ብልህ መሪ አጥቶ ለመቅበዝበዝ ኋላም በጠላት ተበልቶ ለመሸነፍ ለመበተንና ለመውደቅ በቃ። ዳኞቹ ሳያምኑበት ፕሬዝዳንት መንግስቱ ኃይለማርያም በሰጡት የብጣሽ ወረቀት ትእዛዝ እነኛ ለሀገር አንድነት እና ለህዝቦች ደህንነት ለጦር ሰራዊቱ ህልውና ተግተው የሰሩ የደርግን መንግስትንም ሆነ ሰራዊቱን ጠላት እንዳያጠፋው የብረት አጥር ሆነው ሲከላከሉለት የነበሩ ወታደራዊ ሊቃውንት በግፍ ተረሽነው ተገደሉ። የተረፉትም ከአጭር እስከ ረጅም ዓመት የሚቆይ እስራት ተፈርዶባቸው ታሰሩ። ከዚህ በኋላ ሰራዊቱ ለሽንፈት ደርግም ለመውደቅ መብቃቱ እውን እየሆነ መጣ። የደርግ መንግስትም ሆነ ፕሬዝዳንት መንግስቱ በጣት ለሚቆጠሩ ጊዜያት ብቻ ሆነ ስልጣን ላይ የሚቆዩበት እድሜ በፕሬዝዳንት መንግስቱና በደርግ አስተዳደር ላይ አድማሱን እያሰፋ የመጣው የውድቀት ጎርፍ አገሪቱን አጥልቅልቆ ደርግን ለመጣል ፕሬዝዳንት መንግስቱንም ከስልጣናቸው አፈናቅሎ በማባረር ከሀገር ጥሎ ለመውጣት አበቃቸው። ከ12ቱ ቁልፍ ጄኔራሎች መገደል በኋላ ሰራዊቱን ማንም ሊመራው አልቻለም። ምንም የጦር አዛዥነት ዕውቀቱም ሆነ ልምዱ የሌላቸው መኮንኖች በአንድ ጊዜ ከመቶ አለቅነት ከሻምበልነትና ከሻለቃነት እየተነሱ የጄኔራልነት ማዕረግ እየተሰጣቸው የጦር አዛዥነቱን ቦታ ተረክበው ጦርን እንዲመሩ ተደረገ። በእነዚህ ዕውቀትና ልምድ ባነሳቸው መኮንኖች እየተመራ ሰራዊቱ ለሽንፈት ተዳረገ። ከዚያ በኋላ የሚሰማው ዜና ሁሉ የሽንፈት መርዶ ብቻ ሆነ። ለደርግ መንግስት
ለሰራዊቱና ለፕሬዝዳንት መንግስቱ የስልጣን ጀንበር እያሽቆለቆለችና እያዘቀዘቀች ተጠልቅባቸው ጀመር። ከዚያ በኋላማ ለደርግ መንግስት ሁሉ ነገር ተስፋ ቢስ ሆነ። ከፊት ለፊታቸው ከተስፋ ጭላንጭል ይልቅ የሚታያቸው ጽልመት የጋረደው ጋሬጣ ብቻ ሆነ። ፕሬዝዳንት መንግስቱም ባዶ ተስፋን ይዘው መብሰልሰል ጀመሩ። ሻዕቢያና ህወሓትም የ12ቱን ጄኔራሎች መገደል ሲሰሙ እልል ማለታቸው ይወራል። የደርግ ጦር በተገደሉት ጄኔራሎች አመራር ስር በነበረበት ወቅት ሻዕቢያና ህወሓትን የገቡበት ገብቶ በመጠራረግ ድራሻቸውን ስለሚያጠፋቸው ሻዕቢያና ህወሓት የደርግን ጦርም ሆነ ጄኔራሎቹን ይፈሩ፣ ስማቸውም ሲነሳ ይንቀጠቀጡ ነበር ይባላል። ከነሱ መገደል በኋላ ግን የደርግ ሰራዊት ለጠንካራ አመራር እጦት መዳረጉን ሲገነዘቡ ተደስተው እልል ከማለት ባለፈ በአጭር ጊዜ ውስጥ ደርግን ከስልጣን እንደሚያስወግዱ በእርግጠኝነት ተማመኑ። መፈንቅለ መንግስቱን ያካሄዱት ጄኔራሎችና መኮንኖች ደስ የሚያሰኙ መልካም ዓላማዎችንና ራዕዮችን ይዘው ቢነሱም በጥንቃቄ ጉድለት፣ በሚስጥር አጠባበቅ ክፍተትና የተሟላ ዝግጅት አድርገው ደረጃ በደረጃ እርምጃቸውን ከማካሄድ ይልቅ በችኮላ ተነሳስተው በፈጸሙት ድርጊት ዓላማቸውን ከሽፎ እነሱንም በጨካኙ የመንግስቱ ኃይለማርያም ሰይፍ አስበላቸው። በሳቸው ስለትም ለመታረድ አበቃቸው። የመፈንቅለ መንግስቱ ጠንሳሾችና መኮንኖች ዓላማቸውን በረቀቁ ዘዴዎችና በጥናት ላይ የተመሰረቱ ስልቶችን ተጠቅመው ቢያስፈጽሙ ኖሮ ለድል አብቅቶ የድል አክሊል ተጎናጽፈው ሊያስወግዱት የተመኙትን ደርግን አስወግደው የስልጣን ላይ ኮርቻ ለመቀመጥ በአዲስ መንግስታዊ መዋቅር የሚመራ አዲስ መንግስት ባቋቋሙ ነበር። ዳሩ ምን ያደርጋል፣ ሲሮጡ የታጠቁት ሲሮጡ ይፈታል ሆነና ነገሩ። ጥንቃቄና ጥናት በተካሄደባቸው ስልቶች እርምጃቸውን ከማካሄድ ይልቅ ተቻኩለው ለእርምጃ መነሳሳታቸው ጥቃቅን የሆኑ ነገር ግን በፍጹም መደረግ የማይገባቸውን ስህተቶች ፈጽመው ያም ከባድ ዋጋ አስከፍሏቸው ዓላማቸውንም አከሸፈ። የእነሱንም ሕይወት በጨካኙ መሪ ሰይፍ አስበላ። የዛሬ 37 ዓመት የተካሄደው መፈንቅለ መንግስት በኢትዮጵያ ታሪክ ውስጥ ጥቁር የሐዘን ደመናን ጥሎ የወታደሩንና ሲቪል ህብረተሰቡን ልብ በሐዘን ሰብሮ በተገደሉት ጄኔራሎችና መኮንኖች ዘመድ ወዳጅ ቤተሰብ ዘንድ የሐዘን ማዕቅን በልባቸው አስለብሶ ዓይናቸውንም በእንባ አርሶ አልፏል። ከዚያ በኋላም የደርግ ሰራዊት ያለ ሁነኛ መሪ ቀርቶ ለመሸነፍ በጠላት ለመጠቃት ፕሬዝዳንት መንግስቱንም ሆነ የደርግ መስተዳደር ለውድቀት የሚበቁበት ጊዜም እንዲፋጠን ሆኗል። በዚህ አጋጣሚ መፈንቅለ መንግስቱ ከከሸፈ በኋላ በተረፉት 12ቱ ጄኔራሎች ሞት እጅግ ላዘናችሁ ወገኖች፣ ወዳጅ ዘመዶችና ቤተሰቦች ሁሉ ቻናላችን መጽናናትን ይመኛል። እግዚአብሔር ጽናቱን ይስጣችሁ በማለት ማዘኑን ይገልጻል። ሞት ተፈርዶባቸው በግፍ የተረሸኑ ጄኔራሎችንም እግዚአብሔር ነፍሳቸውን በሰላም ያሳረፈው፣ የተፈጸመባቸውንም የግፍ ቅጣት ተመልክቶ ተገቢውን ፍርድ ይስጥ ይላል። ከመፈንቅለ መንግስቱ ሙከራ መክሸፍ ከ12ቱ ጄኔራሎች መገደልና ቀሪዎቹ በረጅም ዓመት እስራት መቀጣት በኋላ የደርግ ሰራዊት በአመራር እጦት ተከታታይ ሽንፈቶች ስለደረሱበት ሰራዊቱ ተዳከመ። ደርግም ለመውደቅ በቃ። ፕሬዝዳንት መንግስቱም ከስልጣናቸው ተባረው አገር ጥለው ወጡ።
ውድ የቻናላችን ተከታታዮች ታሪክ በመንግስታዊ መዋቅር ውስጥ የሚፈጠሩ የስልጣን ሽኩቻዎች የሀገርን ሁለንተናዊ አቅጣጫ እንደሚለውጡ ያሳየናል። የግንቦት 8 ቀን 1981 ዓ.ም የመንግስት ግልበጣ ሙከራ በወቅቱ የነበሩትን አንድነት የሚከፋፍሉ ክስተቶች እንደ መስታወት ኩልል አድርጎ ያሳየናል። በምናቀርባቸው ዶክመንተሪ ትረካዎች እንደተደሰታችሁ ተስፋ እናደርጋለን። በዚህ አጋጣሚ ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉት፣ ላይክም አድርጉት፣ ሼር እያደረጋችሁም ለሌሎች አዳርሱት። ይህን አድርጉ፣ ይህን አስተካክሉ፣ ይህን ጨምሩ፣ ይህን ቀንሱ፣ ይህን አቅርቡ እያላችሁ በኮሜንት መስጫ ቦታ ላይ ሀሳብ አስተያየታችሁን ስጡ። ፈጣሪም ኢትዮጵያና ሕዝቦቿን ይባርክ። ኢትዮጵያ ለዘለዓለም ትኑር። እስካሁን ስላዳመጣችሁና ስለተመለከታችሁ እያመሰገንን በቀጣዩ የቪዲዮ ትረካ እስከምንገናኝ ሰላም ሁኑልን።